እሺ አንተ ወጣኝ ተው ብዬ አልሰማ ብለህ በስተመጨረሻ እዚህ ላይ ደረስን አይደለ? ደግሞ ምን ልታረገኝ ነው? እንደለመድኩ ልደበድበኝ ነው? በአሁኑ ልደበድብህ አይደለም እና ሲጥ አድርጌ ልገልህ። ቆይ አንተ ምን ባረግ ነው የኔ ያክል እስከ መግደል ድረስ የደረስከው? ምን እንዳደረከኝማ ጠንቅቀህ ታውቃለህ። መሲን ስላፈቀርኳት ነው? እኔም ማፍቀራት ይሁን በዚህ ልክ አልሆንም ነበረ። እኔም ማፍቀሪያታለሁ። ውሸታም። እንደውም ልንገርህ አይደለም አንተ አጭበርባሪና አስመሳይ ሰው ነህ። እንዴት? መሲን በብልጭልጭ ነገር አታላሃታል። የምትፈልገውን ነገር ካገኘህ በኋላ ላሽ እንደምትላት እርግጠኛ ነኝ። ቆይ ለምን አታምነኝም? ይኸውልህ በደንብ አድርገህ ስማ። አሁን የመጣሁት እኔ ከአንተ ጋር ልደራደር አይደለም። እና ምንድን ነው? በደንብ አድርገህ ስማ። ለነገ ያስከውን ፕሮግራም ታቆመዋለህ። ወይኔ ናታን፣ እሱን ማድረግ አልችልም። ለምን? ምክንያቱም በጣም ብዙ ወጪ አውጥቼበት ፕሮግራሙ ተዘጋጅቷል። በጣም ብዙ ነው የጠራሁበት። እሱን አውቃለሁ። ታዲያ ይሄን እያወቅህ ለምንድን ነው ተው የምትለኝ? ሁሉም በታሰበበት መልኩ ይሄዳል። አንተ ግን ፕሮግራሙ ላይ አትገኝም። ፕሮግራሙ ላይ ካልተገኘው እንዴት በታሰበበት መንገድ ሊሄድ ይችላል? ነገርኩህ እኮ። እኔ የምልህን ከሰማ ቤት ሆነ ፕሮግራሙ ይካሄዳል። ፕሮግራሙ ላይ እንደማትመጣ የሚታወቀው የመጨረሻው ሰዓት ላይ ነው። ናታን፣ መሲ ትቆጣለች። ለምን? ታይቶ የማይታወቅ ፕሮግራም ተዘጋጅቶ የፍቅር ጥያቄ ሊቀርብልኝ ነው ብላ በጣም ለብሶ ተናግራለች። ታዲያ እዚያ ፕሮግራም ላይ ብቀር ሙሽራ ይቀር አይሆንም? ለእሷ አታስብ። እሷ ምንም ነገር ሳትሰማ ፕሮግራሙ እንዲያልቅ ማድረግ እችላለሁ። ቆይ ግን እኔ አልገባኝ። እኔ ባዘጋጀሁት ፕሮግራም አንተ የፍቅር ጥያቄ ልታቀርብላት ነው እንዴ? ሰውዬ መሲ እህቴ ነች። እሱ መቼም አይሆንም። ምን አስበህ ነው ታዲያ? እሱ አያገባ። አሁን ባልኩ ሀሳብ ትስማማለህ ወይስ ደግሞ እስከ ወዲያኛው ይሻላል? እሺ በቃ ተረጋጋ። እኔ መኖር እፈልጋለሁ። ስለዚህ ባልከው ነገር እስማማለሁ። በጣም ጥሩ። አሁን ሂድ፣ ጥፋ። ከዚህ ሂድ፣ ጥፋ። እሺ ያኔ ኪዲዮ ፓስታዬ አንተ ቱሪናፋ ደግሞ ከየት መጣ? እኔ ነው ቱሪናፋ ያልሽ? አዎና፣ በዚህ ምድር ደግሞ ካንተ የበለጠ ቱሪናፋ አለ እንዴ? ኧረ አንቺ ልጅ ይደብራል። ቆይ እንዴት ነው የምትናገሪው? እኔ ማለት እኮ የደፊት የልጆችሽ አባት እኮ ነኝ። እስከስ ማለት ይሄኔ ነው። አልቀርብህም። ጭራሽ ብለህ እኔን ማግባት ያምርሃል። ደግሞ አታፍርም እኮ ማስወለድም ያምርሃል። እና ምን አለበት? እሱ እንኳን እያማረህ ይቀራል። ይኸውልህ እኔ ጄሪ ማለት የምትታይ ግን የማትበላ እንጆሪ ነኝ። ለምንድን ነው የማትበላው? በጣም ሩቅ ቦታ ስለምትገኝ። እንጆሪ ግን የፈለገ ሩቅ ቦታ ብትቀመጥ ትበላለች። አይ እንግዲህ ሰውዬ እኔ አልበላም አልኩ አልበላም። እኔ እኮ ለምን እንደዚህ ድርቅ እንደምታይ አይገባኝም። እኔ የምልህ አንተ ግን ቆይ ጊዳድን ከመሬት ደባለኩት ምናምን እያልክ ስትሰክሰኝ ነበር እንዴ? ታዲያ ሰሞኑን ከዓይንሽ የጠፋሁት ለምን መስሎሽ ነው? እባክህ ዝም በል። ምን ይላል የዘ ቡትሌ ጓደኛ ሰርግ ነበር፣ እዛ ላይ ሚዜ ስለነበር ነው ሰሞኑን የጠፋው። ደግሞ ቡትሌው ማን ነው? ያ እንደውም አብሮት ሁል ጊዜ የሚዞረው። ውይ ብቻ እሱ ልጅ አገባ እያልሽኝ እንደ አይገርምም? ያቺን የመሰለች አበባ የመሰለች ልጅ እንዴትም አድርጎ አሳምኖ አገባት። በቃ እሱ ልጅ ጓደኛዬ ማድረግ አለብኝ። ለምን? ምክንያቱም ሴት ልጅን እንዴት አሳምኜ ማግባት እችላለሁ የሚለውን ጥበብ ከሱ ማርና አንቺን አገባሻለሁ። ነገርኩ እንግዲህ ሰውዬ፣ እኔ የምትታይ እንጂ የማትበላ እንጆሪ ነኝ። ግን እኮ አንድ እንጆሪ በስሎ ከቆየ መበላት አለበት የግድ። ባልበላ ምን እንዳለው ይበሰብሳላ። ከዛ ቆሻሻ ነው ብለው ሰዎች ይጥሉና ይረጋግጡታል። ስለዚህ ቆንጆ በሆነ ሰዓት እንደ እንጆሪው አሪፍ በሆነ ሰዓት አፈፍ ማድረግ ነው። ችግሩ እኮ ገበያ ላይ ያላችሁ ሰዎች ጠቅላላ ከንቱ ፍጥረቶች ናችሁ። ሁሉም ወንድ ግን አንድ አይነት እኮ አይደለም። አንተማ መጣሃት ምኗን? ይሄ ነው ሁሉም ወንዶች እኮ አንድ አይደሉም። እኔ ከሁሉም ሰዎች እለያለሁ ምናምን። ከዛ ልባቸውን ሴቶች አወጣው እንኩ ብሏቸው ሲሰጣቸው ሁሉም ሴቶች ጅል ነው የሚመስሏቸው አይደል? እኔ የምልሽ ጄሪ ግን ስንት አመትሽ ነው? ምን አባ ገባ? ለነገሩ ልክ ነሽ፣ ምንም አያገባኝም። በይ እንሂድሽ። አሁን ወዴት እንዴ? ወደ ቤት ነዋ። ቢያንስ ስድብሽ ናፍቆኛል። አጥረግርገሽኝ ወደ ቤት ሄዳለሁ። በላ እንሂድ። ይሁን ኬጅ ባገጭ ሲጣላ አንተማ በጣም ተበላሽተሃል። ወይ ሸንኮራ ሊያስክ ወይ የሆነ ነገር አልያዝክ። ጸባይ ተለው። እቺማ ሸንኮራ ምንድን ነው? ቸኮሌት እኮ ነው የሚገባሽ። ቸኮሌት ይሆንሽ ልጅ። አይ ኪሩ አንተ እኮ አራዳ ነህ ሲጀምር። ግን ስድዋንም እንዳደሻታ ስድብሽ ናፍቆኝ እኮ ነው የመጣሁት። ጅል ልብላበት። እየተበላ ሲጀመር አይወራ።
ኧረ በእናትህ እየደበረኝ ነው። ና እዚህ እንደርስ ድግ ወደኋላ እያደረኩት ያለው ነገር ብቻ እሱን ከገባን በኋላ ልክ መሆኑን አለመሆኑን እናያለን። አይሻልም? እኔ ችግር መፈጠር ነው የሚመስለኝ። የምን ችግር? ይኸውልህ አንድ ነገር ቢናገረኝ ዝም አልኩኝ። ይኸውልህ እስከ ዛሬ ተናግረው የተፈጠረበትን ስለሚያውቅ ከአሁን በኋላ የሚዳፈር አይመስለኝም። ይላ ልጁን እኮ ስለማታውቀው ነው። ልጁ ተንከሲስ ነው፣ ሰላቢ ነው። እሺ ዛሬ እኔ ስላለው ምንም አይነት ችግር እንዳይፈጠር አደርጋለሁ። ቆይ ግን ሲጀምር ለምንድን ነው እሺ አልኩህ? ያው የጓደኛ እንዳስታ ማየት ግድ ስለሆነ ነው። እኔ ስለቀረው ደስታው ይጓደላል። አይንክ እያየ የሌላ ሰው ስትሆን ማየት ደብሮክ ነው አይደለም የምትመለሰው? እኔ ሰው አይደለም እባክህ የደበረኝ ናታን እኮ ነው። ከማይሆን ሰው ጋር ልገጥም ስለሆነ የደበረኝ። ቆይ ግን እንደ ድንገት መሲ የፍቅር ጥያቄውን አልቀበልም ብትልስ? አትልም። እንዴት አወቅ አንተ? እንደምትወደው እኮ ያስታውቅባታል። በሱ እርግጠኛ መሆን አንችልም። በፊት እኮ በእኔ ድርድር አታውቅም ነበር። እሱ ከመጣ በኋላ ግን ለሱ ነው የምታስበው። እያደረክ ያለው ነገር ልክ ስላልሆነ ነው። ቢሆንስ ታዲያ ለብቻዬ ወስዳ አትናገረኝም? እንዴት እሱ ፊት እየተናገረች የልብ ልብ እንዲሰማው ታደርገዋለች? ለማንኛውም መሲ ፍቅረኛ ልትይዝ ነው። ስለዚህ አንተም የራሴ የምትለው ሰው ያስፈልግሃል። አልፈልግም። እኔ ብቸኝነቴን ነው ፈልግ። እስከ መቼ? አላውቅም። በቃ የቃጀል ጉዳይ በቃ እማይሆን ነው። እኔ ግን ዝም ብዬ ሳስበው ናቱ ቃጀልን መስሎክ ነው እንጂ አላፈቅርካትም ነበር። እና ታዲያ ሳላፈቅራት እንደዛውን ነበረ? እባክህ አንዳንዴ እኮ ልባችን የት እንዳለ ራሱ ግራ ይገባናል። ገጥሞ ያውቃል? በደንብ። ታዲያ እንዴት የት እንዳለ ልታውቀው ቻልክ? ከራስህ ጋር በማውራትና ትክክለኛ ስሜት ለማን እንደሚሰማ በመመርመር። ከራስ ጋር ማውራት ጥሩ ነው? አዎ ጥሩ ነው። ግን ናቱ በእንደዚህ አይነት ስሜት ውስጥ ምን ከባድ እንደሚሆን ታውቃለህ? ምንድን ነው? ካለፈ በኋላ ፍቅር እንደያዘህ ማወቅና ምንም ማድረግ በማይችልበት ሁኔታ ውስጥ ልብህ ማን ጋር እንዳለ መረዳት መቻል። ካለፈ በኋላ ህመሙ ከባድ ነው ማለት ነው? በጣም የግርፋት ነው። በጊዜ ስሜትን መረዳት በጣም ትልቅ ነገር ነው። ለሰርጓት የጠራው እስከ ዛሬ አንተ የምትለኝን ነገር እያንዳንዱን ነገር ስቀበል ኖሬያለሁ። አሁን ግን አንተ የምትለኝን ነገር በፍጹም አላደርግም። ለምን ሲባል በቃ አይሆንማ፣ ልጅቷ ይቅርታ ስለማይገባት። ቆይ ግን አንተ ከመቼ ጀምሮ ነው እንዲህ ልብ የደነደነው? አላውቅም። እኔም እንደዚህ አይነት ልብ ይኖረኛል ብዬ አላሰብኩም እና አሁን ግን ይቺ ልጅ ከመጣች ጀምሮ ህይወቴ ተበጥብጧል፣ ማንነቴ ተናግቷል። አንተ አባቴ እንዳልሆንክ እኮ ለማስታወስ ትሞክራለች። ታዲያ ለዚህች ልጅ ነው ይቅርታ የሚገባት? አሻንቲ ይኸውልህ፣ እሷ እኮ ይህንን ያደረገችው አስባበት እኮ አይደለም። እንዲህ የምትለው እኔን ለማሳመን እንጂ ልብ ምን ያህል እንደተሰበረ አውቃለሁ። ለምን ልብ ይሰበራል? በደንብ አውቃለሁ። እንዲህ የምትለው የኔን ሞራል ለመጠበቅ ነው። ትሰማኛለህ አሻንቲ? እኔ መንግስቱ በህይወቴ ስንት ነገር አሳልፌያለሁ። የጊዜ ጉዳይ እንጂ ከወላጅ አባት ጋር የተያያዘ ጉዳይ የሆነ ጊዜ አንድ ነገር እንደሚከሰት እርግጠኛ ነኝ። ሲጀመር እኮ ሁሉንም ነገር በራሴ መፍታት እችላለሁ። ይሄ ቾምቤ ነው አይደለ ከሷ ጋር አገናኝቶ ጭንቀት የፈጠረብህ? አሻንቲ እሱንም ቢሆን እኮ እኔ ነኝ ያስገደድኩት። እባክህ ጀግናው በቃ አታስጨንቅ። አሁን ብቻዬን መሆን ስለሚፈልግ ጥሩ ኪያ እንዴት አየከው? ምን የቀረ ነገር አለ? ዲኮሩ ግን አሪፍ ነው። ፕሮግራሙን ላየኩ የታገቢኛለሽ ጥያቄ የምጠይቃት እንጂ የፍቅር ጥያቄ የምጠይቃት አይመስልም። ትንሽ ተጋነና። ቀላል ተጋነነ። አሁን እሱን ታዩና እንዴት ነው አምሮብኝ? ቀላል ዘንጠካል። ስዘንጥ የሌለ አይደል እንዴ የምትከይፈው? የምትከይፈው ምን ማለት ነው ደግሞ? አሁን እቺኛውን መንዝሪያት ልትለኝ ባልሆነ እንዴ ግዴታሽ ነው ትመነዝሪያታለሽ። አምሮብካል፣ ዘንጠካል ለማለት ነው። ኦኬ አትራክት ታደርጋለህ ለማለት ነው። እንደዛ ነገር። ዛሬ እንዴት ነው እባክሽ? አድናቆት በዛብኝ። ያው የደስታ ቀን ነው፣ ደስ ብሎክ እንድትል ብዬ ነው። እኔ እንደዚህ አድንቄሽ ቢሆንማ ይደብርሽ ነበር። ቀላል ይደብረኛል። ለምንድን ነው ግን? ወንድ ልጅ ሊያደንቅ የሚችለው የሆነ ነገር ሲፈልግ ብቻ ነው። አንቺ እንዳሰብሽ እኮ ላይሆን ይችላል። ወንድምሽም እኮ ላይደንቅሽ ይችላል። ወንድም ይሳደባል፣ ይተርባል እንጂ ያደንቃል እንዴ? እሱማ እንደ ልጁ ማንነት ይወሰናል። ይህም ሆነ ያ እኔን አይመቸኝም። ከዚህ በፊት ግን አፍቅረሽ ታውቂያለሽ?
አረ ምን በወጣኝ። ፍቅርን እሺ ለምንድን ነው የምትፈሪው? አልፈራውም። በዚህ ሰዓት ግን መጃጃል አልፈልግም። እኔ የምለው ማን ነው ፍቅርን መጃጃል ነው ያለሽ? ይኸው በእናንተ እያየሁት አይደል እንዴ? እኛ መች ተጃጃለን? ከዚህ በላይ ምን ትሆኑ? አንዴ ብታዩ እኮ ግን እስከዛሬ ተሰውጃለሁ ነበር የምትይው። እስኪ ተወኝ። ስንት ኃላፊነት ያለብኝ ሰው ነኝ። ምን የፋብሪካው ጉዳይ ነው? የምን ፋብሪካ? ማዘርሽ የምታስተዳድረው ነው? አዎ ያው እዛ ስለማገዛት ቢዚ ሆናለሁ። ለዛ ነው። የወደፊት ባልሽ ግን በጣም ታድሏል። እንዴት? ሚስቱ የስራ ሰው ኃላፊነት የሚሰማሽ ነች። እድለኛ ነው። ፈጣሪ ወደዋል ማለት ነው። ቆይ ግን እሱስ ቢያደንቅሽ? እሱማ ወዶ ነው የሚያደንቀኝ። ምን ብሎ? እስኪ ጭው ይቀይር። አስደበርኩሻ? እንዴት አይደብረኝ? በዚህ ሰዓት ስለ ፎንቃ ስትጋተተኝ። አንቺ ከደበረሽማ በቃ ፈታለሁ። ናታን ግን በምን አይነት ሁኔታ ውስጥ ይሆን ያለው? ደግሞ ሳልነግርሽ ምን? ትላንትና ወደ ቤት እየሄድኩኝ ናታን አግኝቶኝ እዚህ ፕሮግራም ላይ እንዳትገኝ ብሎ አላስፈራራኝም መሰለሽ? አረ ላሽ። ቆይ አንተ ያዘጋጀው ፕሮግራም ላይ እሱ ምን አገባው? ምን አውቄለት። ብቻውን የሚያውቀው እዚህ ፕሮግራም ላይ እንደማልገኝ ነው። ቆይ እንዴት ቢያስበው ነው? አንተ ያዘጋጀው ፕሮግራም ላይ ቀርተክ ልጅቷን ሊያገረጣት ነው? የእሱን ግርጣት ሊያጋባባት ነው ማለት ነው። ምንድን ነው ግርጣት? አሁን እሱ ይቆይክና ምን አልከው? ያው ምን እለዋለሁ፣ ያለውን ነገር ሁሉ ሹሽ ብዬ ተፋታሁት። ቦታውም ላይም ቀድሜ ደርሻለሁ። ስንት የተመታ ፒፕል ባለበት ሀገር ውስጥ ነው የምንኖረው። እባካችሁ። በምንድን ነው ደግሞ የተመታው? በምች ያ ግን በጣም ችግር አለ። ያው ምን ችግር ነው? አሁን እሱን ተወው ነው ያው የደስታ ቀን ነው። በቃ አሁን ይቀርክ ነገር ማግስት ነገር አለ። ደስ ይለኛል። ኧረ አጎቴ ቀስ። አጎቴ ግን ሁሌ ላይፍ እንደዚህ ከሆነች አዛ ነው አይደል? ምን አልከኝ? ማለት ሁልጊዜ እንደዚህ እየሰሩ መኖር አያስጠላም? አይሰለች? ምን ይሰለቻል? አንተ መብላት ይሰለቻል እንዴ? መብላት እንዴት ይሰለቸኝ? ይኸውልህ መብላት ካሰለቸ ደግሞ መስራትም እንዳለ መገንዘብ ይኖርብሃል። እኔ አጎቴ እንደዛ ለማለት ሳይሆን ሁልጊዜ ተመሳሳይ ስራ፣ የተለያየ ስራ መስራት ደስ አይልም እንዴ? እኛም እኮ ታዲያ የተለያየ ስራ ነው የምንሰራው። ይኸውልህ ባለፈው ቆይ ስትመጣ ሳር ሳይተኛል አይደለ በበሬ። አሁን በኋላ ደግሞ ሄጄ በዶማ ኮተኩታለሁ። ሰብሉ ሲደርስ ደግሞ እንሰበስባለን። ጠዋት ደግሞ ከብቶቹን አስወጣለሁ። ማታ ደግሞ ከብቶቹ ይገባሉ። ታዲያ ከዚህ የበለጠ የተለያየ ስራ አለ? ቆይ ታዲያ ምን ሆነ የተለየው? ሁሌ ስመጣ እያረስክ ነው። ታዲያ ይሄ ምንድን ነው የተለየው? ስማ በል እንግዲህ አሁን ፀሐይዋ ከመውጣቷ በፊት ቁርስ ትበላለህ። እንደዛ ነው የሚሻለው። እሺ እኔ የምልህ ግን አጎቴ አንተ ዛሬ ምን ሆነሃል እንዴ? ስራውን ትተህ እኮ ወጋ በዛ። ና እስቲ የነበትን ዛቅ ዛቅ አድርግልኝ ና። አይ አጎቴ ትቀልዳለህ ጭራሽ። ግን ያኔ ደብሬ ልልኳት ያላችሁ ጊዜ ተሳክቶላችሁ ከተማ ብልኳት ነው። ቆየት ነበር የምትሆኑ? ምን መሄጃ አላት ብለህ ነው? ያው እናንተው ጋር ነው የምትሆነው። እኛ ጋር? ምን ነው ደነገጥክ? አይ አልደነገጥኩም። ግን እንዴ አባቷ ቆይ ምንም ዘመድ የለውም እንዴ ከተማ? አይ ዘመድ የለውም እባክህ። ምን ሁለት ልጅ ነበረው። አንደኛው ውትድርና ቤት ሄደ፣ አንደኛዋ ደግሞ እሷ ነች። ቆይ ግን እስከ መቼ ነው እንደዚህ እየተሰቃየሽ ምን ነው? ይሄን ወቅት ተወው ብዬሃል ነበር። ግን አጎቴ ትቼው እኮ ነበር። ግን እህቴ ብትሆን ዝም እንደማልል ሳስበው በቃ ጨካኝ እንደሆንኩ ተሰማኝ። እኛስ ሳናዝን ቀርተን ይመስልሃል? ኧረ ታዲያና ምንድን ነው? አይ እንደው የአውራሪስ ነገር ከቄው በላይ ሆነብን እንጂ። እሱን ሰውዬ ግን አንድ ቀን እጫወትበታል። ማ አንተ? ምን ነው? አይ ምንም እንደው ሐሞት ገርሞኝ ነው። አንበሳውን ኩባ እንዴ ያው ሴት አንበሳ ነዋ። ጎበዝ ልጅ። ስማ በል አሁን ሂድና ቁርስን ብላ። እኔም ደግሞ ቀበቶ ይላላ ብሏል እና ብርጓድ ቁርስ እየጠበቀች ነው። ሂድ። ቀበቶ ይላል ማለት ነው? እሷ ታውቋለች፣ አንተ አታውቀውም። መጣሁ። ለማንኛውም ሂድ ሂድ። መጣችን ረግረግላል።
ጠበቅኩ? ኧረ ብዙም አይደለም። በቃ እንሂድ። በቃ ምን ነው? ምንም አትለኝም? ምን ልበልሽ? እሺ በቃ እንሂድ። ምንድን ነው? እሺ ንገሪኝ እንጂ። ምንም አልሆንኩም። እንሂድ። ሳትነግሪኝማ ከዚያ እንሂድም። ቆይ አላማረብኝም? ኧረ ውብ ሆነሽ አላምሮብሻል? እና ለምንድን ነው ምንም ያላልከኝ? ለዚህ ነው ያኮረሽው? ለሴት ልጅ በፍቅረኛዋ መደነቅ ምን ማለት እንደሆነ አልገባክም። እሺ በቃ የእኔ ቆንጆ ይቅርታ። እሺ እንሂድ። እንዴ ኩርፊያሽን ተይዋ። ቀስ እያለ ይለቀኛል። እሺ በቃ ፈገግ በይ እንጂ። አይሽ አይደል? ይሄ ነው ፈገግታ ከኩርፊያ ጋር ተካሽ ነው። ሚክስ ይሆንልህ ብዬ ነው። አመሰግናለሁ። እሺ ሰዓት የለም፣ ቶሎ ቶሎ እንሂድ። እንሂድ። ካሌብ ከበርኩቲ ጋር ነው የሚመጣው? ኧረ አይመስለኝም። ቆይ እንዲሁ መደውለት አይደል? እሺ እየሄድን ሄሎ ካሌብ። ወይ አለም፣ ደረስክ እንዴ? ገና አልደረስኩም። ከማን ጋር ነው የምትሄደው? ለጊዜው ብቻዬን ነኝ። ምን ነው? አይ እኔም እኮ ብቻዬን ስለሆንኩ ብዬ ነበር። ያው ከጆኒ ጋር መገናኘታችን አይቀርም። ጆኒ ካለ ደግሞ ሰብለ አለች። ገባኝ። ጆኒን ጀንጅኜው እንዲመጣ ያደረኩት እኔ ስለሆንኩኝ አብሬ መሆን ስለሚኖርብኝ እኮ ነው። በቃ ችግር የለውም። እኔም ብቻዬን ስለሆንኩኝ ብዬ ነበረ። ቆይ ጆኒ ዌቲንግ እየገባብኝ ነው። እሺ በቃ አንሳለት። ሄሎ ጆኒ። የት ነህ? ወደ ፕሮግራሙ ጋር እየደረስኩ ነው። እኛም እኮ እየደረስን ነው። የቱ ጋር እንገናኝ? አሻንቲ እኔንም ተረዳኝ። ጀግናው እኮ ስላስጨነቀኝ ነው። በቃ የሆነ ነገር ፈጥረ ደግሞ አንተ መቄስ ነበር። ሞክሬ ነበር ግን አልሰማም አለሽ። ጀግናው የሌለ ተናግሯል። ግን ደግሞ የውስጡን ስሜት ሊደብቅ እየሞከረ ነው፣ ያስታውቅበታል። እዚህ ነገር ላይ እኮ ተጣብቀ ቆየ። በቃ የሆነ ነገር እናድርግ። ቹምቢ አንተ በእኔ ቦታ ብትሆን ኖሮ ምን ታደርግ ነበር? ሁለቴ ሲቀጣኝ እያየውማ ዝም አልልም። ማለት ጩጬ ሆኜ ላሽ እስካለኝ ድረስ የእሱ የሆነን ነገር በሙሉ መንትፌ ላይፌን ነው ማሳምረው። እኔ ግን እንደሱ አላስብም። እንዴት? ልጅነቴ ሳያሳሰው ጥሎኝ ሄዷል። አሁን ደግሞ ብሩን ብዬ ብጠገው የረከስኩ ያህል ይሰማኛል። እና ያገገማ የሆነ ወንድም ተብዬው መጥቶ ሲፍታታበት ዝም ነው የምንለው? ተወኝ እስኪ። ይኸውልህ ግን አንድ ነገር አትርሳ። ምንድን ነው? ይኸውልህ ቶማስ ማለት የተጠመደ ቦምብ ነው። በጣም እያፈላለገ ነው። የሆነ ሰዓት ካገኘ ይጎዳል እኮ እኔ። አዎ አንተን። ያኔ ደግሞ ጀግናው ምን ያህል ሊጎዳ እንደሚችል አስብ። አታስብ። እኔ እንዴት ራሴን መጠበቅ እንዳለብኝ አውቃለሁ። ሌላ ተጨማሪ ነገር ደግሞ አለ። ምንድን ነው? ይሄ ሰው ያንተን እጅ መጠምዘዝ እስከፈለገ ድረስ ጀግናውን ኪድናፕ ሊያደርግብህ ይችላል። ለዛ ነው ሳይቀድመን እንቅደመው የምልህ። አሻንቲ በደንብ አስብበት። የሆነ ነገር ማድረግ አለብኝ። ሄሎ ሙሽሪት። ወይ ሙሽራ። ሙሽሪት ስትለኝ እኮ የጋብቻ ጥያቄ ልታቀርብልኝ የተዘጋጀህ ነው የምትመስለው። አይ ባሩክ እንደዛ ይላል ብለህ ነው? ከመጨነቅ የተነሳ ልቤ ባፌ ልትወጣ ነው። እንዴ እቅዳችን ይሳካል አይሳካም የሚለው ነገር ነው። ባሩክ ናታን እኮ ገገማ ነው። ምን ሊያደርግ እንደሚችል አላውቅም። እንዴ ለምን? ምን ብሎ? ይሄ ገገማ የሆነ ልጅ ምን ባድርጎ ይሻለኛል? ቆይ እሺ አንተ ቀረህ እንበል፣ ከዛስ?
ኧረ ባሮክ በፍጹም ይኸውልህ ድግሱን ደግሰው ቀረ ምናምን ክፉ ልጅ ነው ምናምን ብሎ ሊያገረጣኝ ፈልገው ነው እንጂ ባሮክ በእርግጠኝነት እንደዛ ነው ሊያደርግ የሚችለው። እኔ ናታንን ጠንቅቄ ነው የማውቀው። ቆይ እሺ ድንገት ቢጎዳህስ? ባሮክ ካልሆነ ይሄ ነገር ይቅርብን እንዴ? እሺ ጥሩ። ዝግጅቱ ግን እንዴት ነው? ሌሎቹስ? እሺ በቃ እኔም እየመጣሁ ነው። ባሮክ ይኸውልህ ስማኝ፣ ይሄ ነገር ተሳካም አልተሳካም አንተ ባለውለታዬ ነህ። መቼም ቢሆን ልረሳህ አልችልም። እሺ እሱማ ግን እናንተ ፍቅራችሁን ተገላለጻችሁ ማለት አንድ ደስተኛ ቤተሰብ ተመሰረተ ማለት ነው። እሺ ናታን ሲበዛ ጅል ነህ። እሺ ደብርዬ የኔ ዓለም እኔ ናፍቄሻለሁ አንገናኝም ወይ ወይ እንዴው ከዚህ ወዲያ ያለውማ እንዴው ይሰናቀኛል። አይ ደብሬ ስንት ነገር አስጠኝችሽ እንደው ዘነጋውታ። ምን ያለ ጉድ ነሽ እንደው ከፋ። ቀላል ደበረኝ። እኔ አንቺን ለማስጠና ፎክ ተክላለሁ፣ አንቺ ራስሽ ያው ታዘግኛለሽ። አራብሽዋ ግን ተው። ኧረ ተው ግን እንዴው አንድ መንደር ነው የምንውለው፣ አንድ ደብር ነው የምንስመው። ምን አደረኩ? እንዴው ምን አለ በሚገባኝ ቋንቋ ብታወራ። አሁን እሺ እኔ የማይገባ ነገር ነው የተናገርኩት? አላስ እንዴው ፎክ ካልክ ይሁን አልኩኝ፣ ታካልክ ደግሞ እሱ ምንድነው? እኔ ደብሬ ይሄን ሁሉ የከተማ ቋንቋ እንዴው በምን ስለምዘልቀው? አሁን የሆነ ነገር አስተምርሻለሁ፣ ታዳምጭኛለሽ። ሙዚቃን ነው? አዎ ይደብርሻል? አይደለም ደብርዬ ወዬ የኔ አለ ወዬ እኔ ናፍቄሻለሁ። እንዴ የማን መጫወቻ? ኧረ አባይ መላኩ አንቺ ሰው ነው። ኧረ ድረሱልኝ። የሰው ያለ አባይ መላኩ አንቺ ነው ማለት ኧረ አባይ መላኩ አንቺ ዞር በይ። አልወጣም እኮ ምን ልጅ ስለሆነ የአባይ መላኩ ያደራ ልጅ ነው። ወይኔ ሰውየው ዞር በይ ነው የምልሽ። አንቺ ተው እባክህን። ይኸውልህ አውራሪስ እኔን ትነካኝና አባይ መላኩ ነው እሺ የሚረግምህ? አንተ ሰው ምን ላሳተስጠኝ ነው የምልህ? ግን ምን ሆናችኋል? ተው። ወይኔ ሰውየው በቁም የሞትኳ ተዋረድኩኝ። መጀመሪያውንም ይህ ልጅ አላማረኛ አይኑ ስለወት እርሱ አልሰማኛሉ። ምን ተፈጥሮሽ? ምንድን ነው? ኧረ አጎቴ ምንም አልተፈጠረም። ከእሷ ጋር እያወራን ነበር። ድንገት መጣና ጓገጭ ማለት ጀመረ። ዝም በል አንተ መልስ አትስጠኝ ብያለሁ። ህፃኑ ድረስ ወይኔ ሰውየው መጀመሪያውንም ነግሬዎት ነበረ አልሰሙኝ አሉ። አሁንም ይንገሩት። እኔ እዚህ በኋላ በቅቶኛል። ወደ አሊቷን ብያለሁ። አልምረውም ብያለሁ። ተናግሬያለሁ። ደብሬ ቆይ ምንድን ነው ጉዱ? እኔ ምን አውቄ? እስኪ አንተ የተፈጠረው ነገር ምንድን ነው? ኧረ አጎቴ ምንም አልተፈጠረም። ዝም ብሎ ሲያብድ ነው እንጂ። አይ አውራሪስ ያለ ምክንያት እንደዚህ አብድም። እስቲ አንቺ ቆይ ንገሪኝ እስቲ። እንዴው አበየው በመንገድ ተገጣጥመን ቁመን እያወጋን አይቶን መስሎ የሚፎከርልን እና አሁን አንቺ ልትሄጂ ነበር ታዲያ? የማላበበ ይድቀስ እንክላደርስ። አይ በቃ ሂጂ አንቺ ሂጂ። አንተ ትሰማለህ? አንተም ይኸውልህ ሄደህ ስንቁን እንዳታመጣ ብርጓር ታምጣ። እኔስ? አንተ እዛው ሁን በቃ። እንዴ በቃ ሂድ። ይመስገን። እንዴት አለሽ? ምንም አትይም። በቃ ቆይ ነታና ማለት ነው። ኧረ ዝም ብለሽ በጣም ነው ያማረብሽ። አባይን ያላየ አሉ ማለት ዶሮ ብታያት በጣም ቆንጆ ነበርሽ ለማለት ፈልገው ነው። ኦኬ ደግ ነው። ለዛ ለማለት ፈልገሽ ነው እንደሚለው። በቃ አሁን ወሬያችንን ተውና እንቀጥል። እኔ ግን መጀመሪያ ማለት አስቀርኩኝ።
ለምን ብሎ ይደብረኛል? ኧረ እኔ እንደው በጣም ነው ደስ ያለኝ። የእሷ ደስታ ነው ሁሌ የሚያስደስተኝ። ግን መሲና ናታን አስተውላችሁ ታውቃለህ? በደንብ ያው ባሮክ ከመምጣቱ በፊት ማለት ነው። ከፍል ቢሆኑ በጣም ነበር የሚያምሩት። ይዋደዳሉ፣ ይተሳሰባሉ፣ ይግባባሉ። ባሮክ መጣና ሁሉም ተቀየረ። አብሮ ቢሆኑ ግን በጣም ደስ ይለኝ ነበር። ምን ያለው አሞራ ከዛ ፊት ነው ያደረገው። ከወደዱት ጋራ ማን ሲሆን አይቶታል። እናንተ ሰዎች ወሬያችሁን ትተዋላችሁ ወይስ እኔ ልመለስላችሁ? ደረስን እኮ እንብላ። ምንድን ነው በቃ ሄሎ ኖቫ። ሄሎ ባሮክ። እሺ ምኑ ጋር ነው ያለሽው? አሮን ነው የሆነ ምልክት አይተሽ ንገሪኛ። ምንም ለምልክት የሚሆን ቦታ የለም። ኦር ወጣ በልልኛ። ቆይ እሺ ጓደኛ ይላከልሽ። እንደሱ ሳይሻል አይቀርም። ኦኬ እሺ በቃ ጓደኛ ይልክልሻለሁ። እንዳትቆይብኝ ንገራት እሺ። ፀሐዩ ሰውነቴን በጣም እየጎዳው ነው። አታስቢ፣ ሰንስክሪን ሆነሽ ልጅ ነው የምልክልሽ። ኦኬ ፋይን ፕሊዝ ቶሎ በል እሺ። ኦ ማይ ጋድ ማነች? ኪያ በእናትሽ ጓደኛዬ ናት። ቦታ ጠፍቶባት ነው ጭና ተቀበይልኝ። እሺ የት ናት ያለችው? አላቅም፣ የሆነ ቦታ ናት። ወጣ ብለሽ ተቀበያት። እሺ ስልኳን ስጠኝ። ግን ደግሞ ይሄንን ማደርግልህን ውለቴን እንዳትረሳ። ችግር የለውም። ይሄ ነገር ይሳካ እንጂ አደርግልሻለሁ። በአንድ አፍ። እሺ ስልኳን ስጠኝ። 09 በቃ እሺ፣ ሂጂና ተቀበያት። ጄሪ 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 አንቺ ጄሪ ጄሪ። አቤት ማሚ። ምን እያደረግሽ ነው? ይሄንን ሁሉ ስጣራ ማትሰሚኝ? አይ ምንም አልሰማሽም ነበር እኮ ሙዚቃ እያዳመጥኩኝ። እስኪ አምጪው፣ የምትሰሚውን ሙዚቃ መስማት ፈልጋለሁ። አምጪው። ለምን ማሚ? ኖርማል እኮ ነው፣ ዘፈን እኮ ነው። ኖርማል ቢሆንስ? እንደዚህ በር አዘግቶ ሙዚቃ የሚያሰማሽ አባዜ ምንድን ነው? አምጪው፣ መስማት ፈልጋለሁ። ኧረ ማሚ አምጪው አልኩሽ እኮ። አምጪው አምጪው። የፍቅር ዘፈን የሆነ የሚያስተራወቀን አንቺ ልጅ ምንድን ነው ሰሞኑን እያደረግሽ ያለሽው ነገር? ፍቅር ያዘሽ እንዴ? ማሚ እኔ እንዴ ሩስማ ምንድን ነው የምታወሪው? እሺ ሳሎን ነኝ። ጓዝሽን ጠቅልሽ ሳሎን ነኝ። እንደ ወላጅ ቁጭ ብለን እንነጋገራለን። ቶሎ ነኝ። ስለመጣችሁ አመሰግናለሁ። ምንም አይደለም። መሲስ? መሲ እየመጣች ነው። እና እኛ ነን እንደ ቀደም ነው። አይኪ እያመጣለች። ያው ሰው ለመቀበል ወጣ ነው። ዝግጅት ግን በጣም ነው የሚያምረው። አመሰግናለሁ። ግቡ። አይብር ምን አልከኝ? ወንድም? ኧረ ምንም። ግቡ፣ ቁጭ በሉ። እና እንዴት አያችሁት? በጣም ያበደ ያርማል። እንዴት ነው ግን እንዳገዘ ነገር? አረ ምንም የለም፣ ሁሉም ነገር አለ። ትምህርት ቤታችን ገድ ብሏል። ገድ ማለት እድለኛ አድርጓል ማለት ነው። እውነት ነው። መሲን የመሰለች ፍቅረኛ ስለሰጠኝ ሰጠኝ ለማለት እንኳን ትንሽ ደቂቃ መታገስ ይኖርብናል።
የእውነት በቅርብ ሰዓት እሽት እንደምትለኝ ደግሞ እና ግን እንዴት ነው ታዘጋጀት? ያው ልቧ ፈቅዶ እሺ ካለችኝ ሁሉም በተሰበሰበበት ላይ ፍቅረኛሞች መሆናችንን ለማለት ነው። ግን እንደዚህ ነገር እኮ አልተለመደም። እንደዚህ ነገር ፕሮፖዝ ለማድረግ ምናምን ያ ልክ ነው። እኔ ግን ከልጅነቴ ጀምሮ ወጣ ያለ ነገሮችን ማድረግ ያስደስተኛል። እኔ እንግዲህ ተመችቶኛል። ዋናው መላው ነው። ይኸውልህ መላው ካለ ምንም ነገር ማድረግ ትችላለህ። እንዴት አይደለም የፍቅር ጥያቄ ሊያቀርብላት ቀርቶ ምሳ እንብላ ብሎ ሲጋብዛት ራሱ እኛን ደግሶ ቢጠራን ደስ ነው የሚለው። አንተ ደግሞ ምንድን ነው የምታወራው? ቀልጃለሽ እንዴ? የምሬን እኮ ነው። ግቢ ውስጥ ስንት መንታፊ አለ የሰው ሚስቶች ላይ እየሄደ የሚንጠለጠል። ይሄን ማድረጉ እንደውም ጥሩ ነው። በይፋ ሚስቴ ናት ብሎ እንደማወጅ ይቆጣል። እንደዛ ከሆነ እናንተም ከሱ ተማሩ። በይ በቤዛው ጭራሽ እኔ እና እሱንም ልታገናኛ አምርሻል። እንዴ ልዩነት አላችሁ እንዴ? ወይ ጉድ! የኔና የሱ ልዩነት እኮ ጎመን በስጋና ጎመን በጤና ነው። እንዴ የምር ተመችቶኛል። ጎመን በስጋና ጎመን በጤና እናሳ። ለማንኛውም ባሩክ መልካም አመሰግናለሁ። ካሌብ የዛሬውን ፕሮግራም ሆስት አንተ ነህ። እሺ ሆስት ምን ነበር? እንትን መድረክ ምመራው ተለያለ። እንደዛ ለማለት ነው እንዴ? ዝም ብለህ አንዛዛው። ኧረ ችግር የለውም ጣጣ የለውም። ይለው ፏ አድርጌ ነው እመራለሁ። በቃ እሺ ተጫወቱሽ። እየመጣሁ ፊት አጫውታችኋለሁ። ሰማይ ካለ ግን በሰው ፕሮግራም ላይ ጎመን በጤናና ጎመን በስጋ በላ ብቻ የሰው ፕሮግራም እንዳታበላሽ። ከዚህ በኋላ ይኸውልሽ ጎመን ምናምን የሚባል ነገር የለም። ከጎመን ወደ ክትፎ አድገናል። ያንተ ከፋ። በቃ ማሚ ምን መፋጠጥ ነው? እየተሰማኝ ያለውን ነገር እነግርሻለሁ። ከዛም በኋላ ፍቅር ነው አይደለም የሚለውን ነገር አንቺ ትፈርጃለሽ። እሺ ልስማ። ማሚ ከምን እንደምጀምር እኮ ነው ታዲያ ግራ የገባኝ። ስሙ ማን ነው? የልጁ ነው? አዎ የልጁ። ጊሊያድ። ጊሊያድን ያልሽው? አዎ ማሚ፣ እኔም ስሰማው እንዳንቺ ነው የገረመኝ። የት ነው የተዋወቃችሁት? ይሄ ሲስተም እኮ ነው ሲጀመር መቶ ጦስ የሆነብኝ። ያቺ ልዳና የምትባለው ልጅ ሲስተምን እየፈለገችው ትንኳተታለች። ከዛ መንገድ ላይ ወደቀችና እግሯን ተሰበረች። እሱ ደግሞ መቶ አገዛት። ከዛን በቃ እንደዛ እያለ ዙሮ ከኔ ጋር መቶ ተዋወቀ። ከዛስ? ከዛን መንገድ ላይ ይጠብቀኛል፣ ያገኘኛል ምናምን። እኔ ደግሞ ተው አትጠብቀኝ፣ አልፈልግም ካንተ ጋር መገናኘት፣ ደስ እያልከኝ ነው ተወኝ ስለው ልጁ አይሰማም። ወቸ ጉድ። እሺ እና እሱ ምን አለ? እሱማ ምን ይላል ማሚዬ፣ እኔ እኮ ምርር ያለኝ ማለት ነው ተይ ጄሪ ስለሱ አታስቢ በቃ አታስታውሽው ብዬ ለራሴ ነግሬው ከአንድ ከሁለት ቀን በኋላ መልሶ ትዝ ይለኛል። ማሚዬ በቃ የማየው የምሰማው ነገር ሁሉ እሱ ነው የሚያስታውሰኝ። ከዛ ትደውይለታለሽ? ማ እኔ ኢየሩሳሌም ጌቱ ነኝ ለሱ ምደውልለት? ማሚዬ ሞቼ ነው ቁሜ ለምን ድብን አይደለም ከፈለኩኝ እንዴ ሆ ግን ደግሞ በቃ የማየው ነገር የምሰማው ዘፈን ሁሉም ነገር እሱ ነው የሚያስታውሰኝ። እሺ ሌላ የምትነግሪኝ ሀሳብ ካለ መጀመሪያ ጨርሺ። አይ ምንም ነገር የለም ማሚዬ፣ ግን ይሄ ስሜት ምንድነው ምናምን ብዬ ለሄቨን ስነግራት ፍቅር ነው ምናምን አለችኝ። እኔ ደግሞ ማፍቀር አልፈልግም አልኳት። አይዞሽ የኔ ልጅ። ማሚ በእናትሽ ይቅርታ፣ አስቤ የሆነ ነገር አይደለም። ለፓፒ ደግሞ እንዳትነግሪብኝ። ይሄ እኮ ይቅርታ የሚያስጠይቅ ነገር አይደለም ማሚ። እኔ ብቻ ማለት ነው ጸበልም ቢሆን ሐኪም ቤት ሄጄ ከዚህ ስሜት መገላገል ብቻ ነው የምፈልገው። ለመሆኑ ይሄንን ሲስተም ያውቃል? እርግጠኛ አይደለም እንጂ ጠርጥሯል። የኔ ልጅ እንደው ግን ለመሆኑ ሌላ የደበቅሽኝ ነገር የለም እንዴ? ማሚ ደግሞ ምን ሊኖር ይችላል? ያው አለ አይደለ ብቻችንን እንገናኝ ብሎሽ ጉንጭሽን። እቺ ናትና ጄሪ። ማሚ ምን ይገልሽ ነው? እኔ እኮ ጄሪ ነኝ እንዴ? እኔ እኮ ለማለት የፈለኩት አይ ማሚዬ በቃ ተይ፣ ገብቶኛል። ምንም የተፈጠረ ነገር የለም እንዴ? ሆ እኔ እኮ የነገርኩሽ እየተሰማኝ ያለ ስሜት ነው እንጂ እኮ ሌላ ምንም ነገር የለም። ተረጋጊ የኔ ልጅ። እሺ በቃ። ማን ነው? ኪሩ ነው። ወይ ጉድ! ደግሞ እሱ ማን ነው? መንገድ ላይ እየጠበቀኝ የሚጀነጅነኝ ልጅ። እሺ እሱስ ደስ ይልሻል? አረ ማሚ አይ አይለኝም። አለ አይደለ ጊሊያድ አልተውሽ ሲለኝ ኪሩን ወስጄ ፍቅረኛዬ ነው ብዬ አስተዋወቅኩት። ጊሊያድ እንዲተወኝ ነው ደግሞ ይሄን ያደረኩት። ምን? ማሚዬ በእናትሽ በቃ እንዳትቆጭኝ። እኔ አሁን ብቻዬን ነው መሆን ፈልገው።
ልቡ ይሰበራል። ወንድሟ ደግሞ ቢሰማ ሌላ ጩኸት ነው። ባሩክ ጋር ነሽ? አንቺ ጋር አይደል እንዴ ባሩክ የላከኝ? አንቺ ነው ሰንስክሪን የሆነች ልጅ ብላ ያካበረ? አዎ ምን ነው? ሲያዩሽ ግን ምንሽም ሰንስክሪን ስለወከ? ኧረ ላሽ ታክል መሆኑ ነው። What? አለመታወቅ ይሉታል። ይሄኔ ነው። What are you talking about? ለማንኛውም ባሩክ እየጠበቀን ስለሆነ እሱ ጋር ብንሄድ ጥሩ ነው። Okay, let's go. Wait. ለምንድን ነው ፀሐይ ላይ እስኩምጂ? ቢያንስ እንኳን ሮጥ ብለሽ አትመጪም ነበር? እንደውም ስለመጣሁልሽ አመስግኝ። እኔም በመቀበልሽ እንኳን ደስተኛ ልትሆኝ ይገባል። እሺ? ምን ነው መርከቧን ነኝ ያልሽ? የምን መርከብ? ኧረ እንንካው። ከዛ ከጀለስሽ ጋር መዛዛገው ይበቃኛል። ምን ነው በጣም ከለምሽኝ። ዋጋ ልታውጪልኝ? ኦ ጂሰስ! ባሩክ ከእንዳንቺ አይነት ሰው ጋር ነው የሚውለው? ምን ሆንኩብሽ? ለነገሩ ባሩክ ከደረጃው ዝቅ ብሎ ከእንዳንቺ አይነት ሰው ጋር ሲማር ነው ሚስቴክ ይሰራው። ኦኬ ሴትዮ አትበጣጠሽብኝ። ፕሮግራም አበላሻለሁ ብዬ ነው እንጂ ይሄ ፀሐይ አንከልሽው ቆዳሽን ነው በጥፊ ማከስልልሽ። ዋት ለነገሩ አንቺ አይደለሽም። እሺ ባሩክ ነው ያስደፈረኝ። አሁን በሰላም ትሄጃለሽ ወይስ ላጫውትሽ? ኦኬ ዩ ጎ ፈርስት። ኦ ማይ ጋድ ሄይ ሌዲ ዲ ቀስ ያልሽ አትሄጂም እንዴ? ቅድም ለምን ቶሎ አልመጣሽልኝም አላልሽም? ኦኬ ሶ ዋት? አሁን ደግሞ በተቃራኒው ስንመለስ ነው እየፈጠንን የምንሄደው። ማይ ጋድ ባሩክ ግን ምን አይነት ክሬዚ የሆነ ሰው ነው የላከብኝ? አውች ኦኬ ዌይት አንተ ቆይ ግን ምንድነው ችግር እንዴ? ደግሞ ምን አደረኩ እንዴ? ስትደውል ካላነሳውኝ አይመቸኝም ማለት ነው። ለምንድነው 10 ጊዜ የምትደውልብኝ? እኔ ደግሞ እኮ አላነሳው ስትኝ እኮ ጨንቆኝ እኮ ነው። እኮ ምንድነው የጨንቀ? እኔ እኮ እቺ ጁስ የለመደች ልጅ ውሃ ጠጥታ ወፍሮባት አንቋት ይሆን ብዬ እኮ ምን ሆና ነው ብዬ እኮ ተጨንቄ እኮ ነው። እስክስ ማለት ይሄኔ ነው። ብቻ አማረልኝ ብለህ እየቀለድክ እንዳይሆን። እኔማ ሀሳቤ እንደዛ ነበር። አልተሳካም መሰለኝ። ግን መቼም ነው የማይሳካልሽ። ይሆንክ ኮተታ። እቺ ነገር ግን ብቀይሪልኝ ጥሩ ነው። ሁሌ ኮተታም ሰለቸኝ እኮ። ባልቀይረውስ? ደስ ካለሽ ይሁና። አሁን ምን ፈልገህ ነው የደወልከው? የኔ ክሊዮፓትራ ናፍቀሽኝ ነዋ። ኪሩ አትጃጃል እባክሽ። ኬክ መብላት ፈልጌ ነበር። እና ታዲያ ብላ። እኔ ምን አገባኝ? ልበላ እኮ አስቤያለሁ፣ ግን ከማን ጋር ልብላ ስል ትዝ አልሽኝ። አንቺ ደግሞ ዛሬ ቤት አይደለሁኝ እንዴ? አፍራ ባያስበላህና ደግሞ በአንተ ቤት አጓጉተኸኝ ሞተሃል። አረ እንደዛ አይደለም። ለማንኛውም ስልኩን ልዘጋው ነው። አረ ቆይ ጀሪ፣ እየተረጋጊ። ለምን ሲባል እንዴ? ጨዋታሽን ስላጠገብኩት ነው። እኔ ደግሞ እየጣፈጥኩ መናፈቅ እንጂ ተጠግቤ መሰለች አይደለሁም። ባይ ይዝጋሽ። ልጁ ያመዋል እንዴ? ሆ እኔ ራሱ ህይወት መስቀለኛ ላይ አድርጋኛለች። እዛ እሱ ማአት ያወራብኛል። ጅል አውራሪስ ምን ሆነሃል? ዞር በልልኝ ብያለሁ። እኔ ወንድም እያለሁ የሆንኩን ሳትናገር ወዴትም አልሄድም። ዛሬ አንድ ሬሳ ተይቀይሻኛል ነው የምልህ። የማን? የዛ ፀጉረ ልውጥ ወፈፌ ነዋ። እሯ ብቻ የምታወራው ስለ አበይ መላኩ ልጅ እንዳይሆን። ኋላስ? አይ እንደው ይሄ ልጅ ብቻ አሁንም እንደው ገብርኤል ላይ አስኮሽማት እንዳይሆን። ምኑ ደፋር ነው በለኝ አንተው። እኔ አውራሪስ አይደለም ለአንድ ወፈፌ ይቅርና ለማንም የማልመለስ ጀግና እንደሆንኩኝ አላወቀም ማለት ነው። አውራሪስ እንዲሁ የሰው ወሬ ሰምተህ ከሆነ ብቻ ግን ተረጋጋ። በዓይኔ በብረቱ ነው ያየው ነው የምልህ። አሁን ዞር በልልኝ። ወዴት ነው? ጠበንጃዬ ናፍቆኝ ነበረ። አሁን ሰው አግኝቷል። ብቻ ለዛ ብኩን እንደው ጥይት ልታባክን እንዳይሆን። አሁን ዞር በልልኝ ብያለሁ። ኧረ ግድ የለህም። ዞር በል ነው የምልህ። ኧረ ተው 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 ተው፣ ግድ የለህም ተው። እድሌ እንደው አይ እንደው ሙንጉርድ ይሄን ጉድማ አበይ መላኩ ማወቅ አለባቸው።
ሄሎ ባሩክ። ሄሎ መሲ፣ የት ደረስሽ? ትንሽ ነው የቀረኝ፣ እየደረስኩ ነው። ሁሉም መጥቷል፣ አንቺ ነው የዘገየሽው። እሺ ደርሻለሁ፣ ትንሽ ነው የቀረኝ። በእግር ለመግባት እየሞከርኩ ነው። ሂል ጫማ ላይ ከሆንሽ ተጠንቀቅሽ እንዳትወድቂ። እሺ እኔ ሀሳቢ በቃ መጣሁ። ቻው። እኔም ይቅርታ እንደማያደርግልኝ ገብቶኛል። ልጄ ልቡ በጣም ተሰብሯል። የማውቀው አሻንታ ያልሆነልኝ። ለዚህ ሁሉ ምክንያቷ እኔ ነኝ። ምን አለ እዚህ ባልመጣው ኖሮ። የኔ ልጅ እንደዚህ ማሰብ ትክክል አይሆንም። ለምን? ምክንያቱም አንቺ ሆንሽ አልሆንሽ ይህ ነገር መምጣቱ አይቀርም። ታውቃለህ፣ ደስታችሁን የነጠኳችሁ ያህል ነው የተሰማኝ። ተረጋጊ እኮ አልኩሽ። እሺ እሱ ይቅርታ አድርጎልኝ ከቶማስ ራሱን መጠበቅ ካልቻለ በምን ፍጥነት እየቀረቡ እንዳለ እኮ አናውቅም። እሱስ ይገባኛል። ጀግናው፣ አንተም ቢሆን መጠንቀቅ አለብክ። ለምን? ቶማስ በጣም ክፉ ሰው ነው። ያሰበውን ለማሳካት ሲል የትኛውንም ርቀት ይሄዳል እና ምናልባት አሻንቲን ለመቆጣጠር ሲል አንተን እያሰቃየ እንዳያስፈራራ እፈራለሁ። ገባኝ። ለመሆኑ እኔን በአካል ያውቀኛል? እኔ እስከማውቀው ድረስ አያውቅም። ከሆነ ጥሩ። አሁን ትደውይለታለሽ። ለማ? ለቶማስ? አዎ። ከዛስ? ከዛ ምን እንደምናረግ እኔ ራሴ እነግርሻለሁ። አረ ጀግናው፣ ይሄ ነገር እንኳን ጥሩ አይደለም። ውብዬ፣ አርጌ ያልኩሽን አድርጊ። እርግጠኛ ነክ? አዎ እርግጠኛ ነኝ። እሺ ካልክ ስልኩ አይሰራም። ኦኬ፣ ካልሰራ ሊደውልልሽ ስለሚችል ወዲያውኑ አሳውቂ። እሺ። እና ወዴት ልትሄድ ነው አንተ? እቤት ገብቼ ትንሽ አረፍ ልበል። አንቺ ደግሞ አይዞሽ እሺ። ይኸውልሽ አሻንቲ ልቡ ገራገር ነው። ለጊዜው ነው እንጂ ይቅር እንደሚልሽ እርግጠኛ ነው። አይዞሽ እሺ። የኔ ማር አይዞሽ። ሰላም ሁኑ እሺ። በቃ እሺ። እና እየተፍታታችሁ ነው ምናምን? መጣሁ እንዴ? ዌልካም ዌልካም ዌልካም። እንኳን ደህና መጣችሁ። እንኳን ደህና መጣሽ። እኔ ብሄድ ሳይሻል አይቀርም። እየመጣሁ ቼክ አደርጋችኋለሁ። ተጫወቱ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለው ለዘላለም በልቤ ቦታ። እሺ፣ ሰላም ነው? ሰላም። ባሩክ። እኔ ደግሞ አለም። ደስታችንን ለመካፈል ስለመጣሽ በጣም አመሰግናለሁ። ችግር የለውም። ታዲያ ምን ነው ብቻሽን? ብዙም ጓደኞች የሉኝም። ተግባቢ አይደለሽም ማለት ነው? ስታይኝ እንደዛ መስላለሁ። ያው መጽሐፉን በሽፋኑ መገመት አልደፍርም። ጥሩ አመለካከት አለ። አብዛኞቻችን በማያገባን ነገር ገብተን ስንተነትን እንውላለን። እሱ አላቅም ያለ ማለት በሽታ ነው። አንተ ከሱ በሽታ ነፃ ነካ። አንቺ አይደለሽም? አዎ፣ ግን አሁን እንዳንተ ለመሆን እሞክራለሁ። እገዛዬ ካስፈለገሽ ኤኒ ታይም አለ። አመሰግናለሁ። በቃ ተጫውቺ፣ ፈታ በይ። ናታን ምን እያደረገ ነው? እኔም አላወኩም። ይሄ ልጅ ግን በዚህ ፕሮግራም ደስ ያለ አይመስለኝም። እንዴት እንደዛ ልትጨርሽ? ምክንያቱም ያፈቅራታል ብዬ ስላሰብኩ። እስኪ እሱም በኋላ ምናየው ይሆናል። ትናንትና ምን ብዬሽ ነበር? ይህንን ፕሮግራም እንዳቆም ነግረኸኝ ነበር። እና ታዲያ አንተ ምን አባ እያደረግክ ነው? ይኸውልህ ናታን፣ ይህንን ፕሮግራም ማቆም የምችለው አንድ ነገር ስታደርግ ብቻ። ምንድን ነው እሱ? መሲን የምታፈቅራት ከሆነ ያንተ መሆን የምትፈልግ ከሆነ ይህንን ፕሮግራም ላቆም እችላለሁ።
አለበለዚያ ምን ጨርሶ ሂጂ ሊያችሁ መሰለኝ። መሲን ይወርቻታል አይደለም ደብድበኸኝ ይቅርና ብትገለኝ ራሱ ሬሳዬን መሲን ከማፍቀር የሚያግደው አንዳች ላይ የለም። አንተ ልጅ አፍህን ዝጋ። ጥሩ ሰዓት ነው የመጣኸው። ይሄ ልጅ በጣም እያስቸገረኝ ነው። ቆይ ምን አድርግ ነው እያለ ያለው? ፕሮግራሙ እንዳቆምለት ነው የሚፈልገው። ያም የሆነው ግን እሱ የሚያፈቅራት ከሆነ ነው። አለበለዚያ ግን ሬሳዬ ራሱ እሷን ከማፍቀር የሚያግደው አንዳች ላይ የለም እያልኩት ነበር። ልክ ነው እናቱ። ስሜትን ለማረጋጋት ሞክር። በጣም ተናዳል። አንቺ ግን ታውቂያለሽ፣ በአንቺ የተነሳ ብዙ ነገር ነው የተመሰቃቀለብን። ጥፋት እንዳጠፋው እኮ አውቃለሁ፣ ግን ደግሞ ይሄ ነገር እኔ ባላመጣው መፈጠሩ አይቀርም ነበር። እና ጎበዝ ደግ አደረግሽ እንድልሽ ነበር የፈለግሽው? እኔ እንደዛ አላልኩም። እና ምንድን ነው ሀሳብሽ? ላጠፋው ጥፋት በሙሉ ኃላፊነቱን ለመውሰድ ዝግጁ ነኝ። ለዛ ነው እዚህ ያለሁት። ጭራሽ እኛን እሳት ውስጥ ጥለሽ መሄድ አምሮሽ ነበር? ቆይ መሄድ ብፈልግ አስገድደህ ታስቀረኝ ነበር? አንቺ ግን ምን አይነት ሰው ነሽ? እኔ ባላስገድድሽ አይምሮሽ እሺ ይልሻል? እኔም እኮ የምልህ እሱን ነው። ምኑን? ህሊና ባይኖረኝ ኖሮ ድሮ ነበር ጥያችሁ የምሄደው። ደግሞ ይሄ ነገር በእኔ ምክንያት መፈጠሩ አንድም ጥሩ ነው። እባክሽ አታዝጊኛው። አለሁልሽ። አንቺ ፒስ ሰላ አሻንቲ ኬዝ እየተወከ እኔን ሰላም አትይኝም እንዴ? ሰይጣን አይመቸኝ። አንቺን ቆይ ምን አድርጌሽ ነው እንደዚህ የምትናገሪኝ? በአንቺ ምክንያት ምን ያልሆነው ነገር አለ? እርግጥ ነው በእኔ ምክንያት አሻንቲና ቤተሰቦቹ ተጎድቶ ሊሆን ይችላል። አንቺን ግን ምን እንዳደረግኩሽ አላስታውስም። አይሽ ለዚህ ነው ሰይጣን ነሽ የምልሽ። ቢያንስ እንኳን የሚያስብ ህሊና ቢኖርሽ በአንቺ ምክንያት ሰርካር ያሰቃየኝን አትረሺውም ነበር። ለሱ አመሰግናለሁ። እንድታመሰግኝ አልፈልግም። አሁን ከዚህ ጥፊ። ከዛ በፊት ግን ቾምቤ አንድ ነገር ልንገርህ። ምንድን ነው? ደስተኛ ህይወት መኖር ከፈለግ ቃጀለንሰ ከቸሬና ጋር ምን አልሽ አንቺ? እጁ ውስጥ ትገባታለሽ ደግሞ ድንዝዝ። ተረጋጊ እንጂ እባክህ ልቀቀኝ። ደግሞ ምን ነው ደበረሽ እንዴ? ለምን? ያው የቸሪና ስም ሲነሳ ከጎረበጠሽ ለኔ ያለሽ ፎንቃ ጨምሯል ማለት ነው። ጀመረ ደግሞ በእናት። አሁን አሻንቲ የት ሄዱ? አሻንቲማ ታችኛው ስፓት ላይ ነው። በቃ ነው ሄደን ሰው ዳሚ ያውናን ነገር አንዴ እሺ ጓደኛሽ ብለን ደርፈሽ የምፈራው ትመጣለች። ትንሽ እንጠብቃት። ለፍቅር ጥያቄ እኛ ያረፈደችማ የሰርጓ ቀን በቃ አደረች። ይጠብቃ ምን አባቱ። እሺ እሱስ ፍቅሩ ሊያገኝ ነው። ቆይኛ ምን ቤት ነው? ስናሽቃብጥ ነው ይበላል። አሃ እረስቸው። ለካ የፕሮግራሙ መሪም እኔ ነኝ። ቆይ ግን ምን ልትል ነው? ምን አውቅ የለም ብቻ ወጥቼ እንዳላግመን ነው። አንተ ያማሃል እንዴ? ካልቻልክ ቢቀርብን የሚሻለው ደግሞ በኋላ የሰው ፕሮግራም እንዳታበላሽ። ከምንም በላይ ምን ደስ እንዳለኝ ታውቂያለሽ? ምንድነው? እኔ መድረክ እየመራው መሲ የባሮክን ፍቅር ስትቀበል ያናታን ደግሞ ቅጥል ሲል ማየት። ለምን ይቀጥላል እንዴ? ቀላል ይቃጠላል። የሆነ ስሜት እንዳለው እኮ ግልጽ ነው። አታዩም እንዴ አሁን ራሱ እንዴት እንደሚያደርገው? ለማንኛውም ብዙም አትደሳሰት። ለማንኛውም ዛሬ እኔ ካሌብ ድብቅ ችሎታዬን የማሳይበት ቀን። ጉራ ብቻ። ሃይ እንዴት ናችሁ? አለም መጣሽ? እንደውም ብቻሽን ከምትሆኚ መቀላቀሉ ላንቺ። ፕሮግራሙ ቆየ አይደል? ከቸኮልሽ እኮ መሄድ ትችያለሽ።
እኔ እንኳን የቸከልኩት ለፕሮግራሙ ነበር አይደል? እስኪ ሰብልዬ ነይ ሽንት ቤት አብረን ደርሰን እንምጣ። አስተናጋጆችን እኮ መጠየቅ ትችያለሽ። ብቻዬን ከመሆን ብዬ እኮ ነው። ለእነሱም ደግሞ ትንሽ ጊዜ እንስጣቸው። እንደ ወንድ ወሬ ያውሩ። እኔና አንቺም ደግሞ የምናወራው ሴት ወሬ አይጠፋም። አዎ እንደውም ደርሳችሁ ብትሄዱ ይሻላል። ነይ የኔ ቆንጆ፣ ብዙም አንቆይም፣ ደርሰን እንምጣ። አቤት እንዴ! አቡሽ ቆይ አጎቴ ምን ሆነ ነው? ስማ ቶሎ በል ሻንጣ ሸክፍ ሻንጣ ቶሎ በል ሂድ ቶሎ በል። ምን ማለት ነው? ቆይ ምን አስባችሁ ነው? በቃ ወደ አዲስ አበባ ትሄዳለህ። እሱ ግስላ ያሸኛል። ቶሎ በል። ምን አስፍቼ ነው? ትሄዳለህ አልኩህ እንዴ አጎቴ። ቆይ ምን እንዳጠፋው ንገረኝ። ምንድነው? ለምንድን ነው የምሄደው? እንግዲህ ጋሼ ሲነግሮ ስማ፣ አውራሪስ ጠመንጆን ይዞ እየመጣ ነው። ታዲያ ምን ሊያደርግ? ግንባርህን ሊደቃህ ነው። በሕፃነ ቂርቆስ የማንን ግንባር? ይኸውልህ አቡሽ፣ አውራሪስ ከተነሳበት ለዚህ ቀይ ሰው ሁሉ ሰይጣን ነው አልኩህ አጎቴ። እኔ እኮ ምንም አላረኩም። እንዴ ምን አጥፍቼ ነው? ቆይ እሱን የምታውቀው አንተ ነህ። እሱማ እጮኛውን እንዳስኮሸምካት ነው የሚያስበው። እንዳስኮሸምካት? አበይ እንደው ይሄ ልጅ እንደው ጥሬ ነው እንደው የሚመስልም አይደለም እንደው እኮ አንተ ብስል ሆነ እኔ ጥሬ ሆኜ ኋላስ። ይኸውልህ አንተ ልጅ የምናገርህን ነገር ሁሉ ስማ። ይሄ ሰውዬ ከተነሳበት አጓጉል ነው የሚያደርገህ። በኋላ ጸጸቱን አንችለውም። አጎቴ ለእኔ ተጨንቀህ እንደሆነ እኮ ይገባኛል፣ ግን እኔ ምንም ፋውል አልሰራሁም። ስለዚህ አልሄድም። ፋውል ምንድን ነው ፋውል? አንተ እኮ ጥሬ ስለሆንክ አይገባህም። ጥሬ አበይ መላኩ፣ እኔ ተናግሬያለሁ። እኔ ግስለው የተነሳብኝ እንደው ተናገራ። ቋንጄ ልትለኝ ነው? ኋላስ እኔ የምልህ ግስለው ጠይቅሃለሁ እያልኩ። ቆይ አንተ ቋንጃ አንተ ብለህ ነው እንዴ ውሃ ልክን ያጣው? እኔ ግስለው ላይ ነው እንዴ የምቀልደው? አዎ እያሾፍኩ ነው። ምን ታመጣለህ? ኧረ ተው አንተ ልጅ ተው። ቆይ ከስንቱ ተጣልተህ እንደው ትችለዋለሽ? አጎቴ እኔ ምንም እያረኩኝ አይደለም፣ እነሱ ናቸው እየደረሱብኝ ያሉት። አይ እንግዲህ አሻፈረኝ። እምቢ ካልክ እኔ ለአባትህ እንደው ስልኳን መትቼ በቃ እነግረዋለሁ እንጂ ከአንተ ጋር እኔ ጭቅጭቅ በቃኝ። አጎቴ አልሄድም አልኩኝ። አይ የምትል ከሆነ ለምን አባቴ ጋር አይደለም ማንም ጋር መደወል ትችላለህ። እንዴት ነው ነገሩ? ቆይ ይሄ ልጅ ምን ባደርገው ነው የሚሻለው? እሺ አቦይ መላኩ፣ እንግዲህ ከፈን አዘጋጁ። አውራሪስ መሽጎ እየጠበቀው ነው። በቃ እንግዲህ እኔ እናንተ ሄደን እናስቁመዋ። እንግዲህ ማንን? አውራሪስን ነዋ። በልበላ ተከተለኝ። ና እኮ ነው የምልህ። ድሌ እንደው ወዴት ሄዳችሁ? ቶይሌት ደርሰን ልንመጣ ነበረ። እነዚህም ከኛ ጋር ናቸው? ይቅርታ፣ ማን አባሽ ነሽ ደግሞ አንቺ? መታወቅ አስፈላጊ አይደለም። ኦኬ፣ ማን ትወቃለሽ? ኦ ማይ ጋድ፣ ምንድነው ሁላችሁም ብሶት አለባችሁ እንዴ? እየተነሳችሁ አግሬሲቭ እንድትሆኑብኝ። ማይ ጋድ። መሲ አልመጣችም እንዴ? አልመጣችም። ብቻ ቀርታ ባሮክ ሙሽራ የቀረችን በወንዱ እንዳይዘፍኑ አታስቢያት። ቀረ ብትቀማ እንግልግል ነበር። ድሮም ለስታተስ አትመጣኑም። እሺ አንቺ ከማነሽ አፍሽን የምትከፍቺው? የሰው ማንነት ሳታውቁ ባትናገሩ ጥሩ ነው። እሺ አፍሽን ካላሳረፍሽ ገና ሌላም ነገር ሊከተልሽ ይችላል። እሺ ኦ ማይ ጋድ። ማንሽ መግባት እንችላለን? ምን ዋናት በእናታችሁ? ምን ነው የደበረሽ ትመስያለሽ? አንቺን አልደበረሽም? ብዙም አልጎረበጠኝ። አንቺ እራስሽ ችግር አለሽ። አንገትሽን አስደፋሽው? የሞትኩት ምን አድርገሽ ነው ደግሞ አንገቴን ያስደፋሽኝ? ያው የማይሆን ነገር ነገርሽ ነው። ምንም የማይሆን ነገር አይደለም። እኔ እኮ ምንም ፈልግ የሆነ ነገር የለም፣ ግን አለ አይደለ ድንገት የተሰማኝ ስሜት ነው። የኔ ልጅ የተሰማሽ ስሜት እኮ ሁላችንም ባንቺ እድሜ እያለን የሚሰማን ስሜት ነው። ስለዚህ ከጥፋት አትቁጠሪው። በእናትሽ ማምዬ ለአባቢ እንዳትነግሪብኝ። ለምን? እሱ ይሄንን ነገር ከሰማ ያዝንብኛል። እሱ ከሚያዝንብኝ ደግሞ እኔ ብሞት ይሻለኛል። ጠላትሽ ይሞት። ስለምን ሞት ነው የምታወሪው? ምን ላድርግ? ቢጨንቀኝ እኮ ነው። ታውቂያለሽ፣ አባትሽ አንቺን ነፃ አድርጎ ሲያሳድግሽ ያበላሽሽ መስሎኝ እንጣላ ነበር።
አሁን ግን አመሰገንኩት። እንዴት? ዛሬ እኮ የተሰማሽን ስሜት በነፃነት የነገርሽኝ አባትሽ ነፃ እንድትሆኚ ስላደረገሽ ነው እንጂማ የገጠመሽን ችግር በራስሽ ለመፍታት ስትሞክሪ አጉል ነገር ይገጥምሽ ነበር። እኔ እኮ ልጁን ልረሳው ያልሞከርኩት ነገር የለም፣ ግን በቃ የሚረሳ ጉዳይ አይደለም። አሁን እሱን ተይውና የኔ ልጅ አድራሻውን ንገሪኝ። ለምን ልታጣብሽኝ? ይህ ምን ማጣበስ ነው? አንቺ ያምሻል እንዴ? ይቅርታ ማሚዬ፣ አምልጦኝ እኮ ነው። ግን ምን ልትይው ነው? ምን እንደምለው ነው ያውቃለሁ፣ ግን አድራሻውን ትሰጭኛለሽ? ማሚዬ፣ እኔ ግን ይሄ ነገር ምንም ደስ እያለኝ አይደለም። አታስቢ፣ እኔ አንቺ እናት ሁሉንም ነገር በዘዴ ነው የማደርገው። እሺ እሰጥሻለሁ። ምንም ስላልተቆጣሽ እንደው በጣም ነው እሺ። ማመሰግን የኔ ቆንጆ። በእኔ አሁን ነጭ ሽንኩርቱን መላጣ ግዢ። ሃይ ኖቫ፣ ዌልካም። ምንድን ነው ነገሩ? ምንድን ነው? ከነዚህ ጋር ነው የምትማረው? አዎ ከነዚህ ጋር ነው የምማረው። ኦ ማይ ጋድ! ባህርኩ ምን ሆነክ ነው? ምንድን ነው ያስነኩ? ይኸውልሽ ኖቫ፣ አሁን ችግር እንዳትፈጥሪ። እዚህ ውስጥ ያሉት በሙሉ በመነጋገር አያምኑም። ታዲያ ምንድን ነው? ይኸውልሽ እዚህ ያሉት እንዳለ የሚያምኑት በዱላ ነው። እናንተ በምን ተግባባችሁ? እየተደበደብኩ። ሲሪየስሊ? ያ ብትሆኚ ሲከፋሻል ትችሽ ልል ነው። ራስሽ ላይ ነገር ማክበር ካልፈለግሽ መሄድ ትችላለሽ። ምንድነው ግን ከኔ የምትፈልጊው? ቆይ ለምን አትተይኝም? የምፈልገውን ሳላገኝ መቼም አልተውሽም። እሺ ምንድነው የምትፈልጊው? የምፈልገውን እኮ ነግሬሻለሁ። እኔም እኮ እንደማይሆን ነግሬሻለሁ። ስለዚህ የምፈልገውን አሁን ላድርጋ። የፈለግሽውን አድርጊ፣ አልፈራሽም። እሺ ከጆኒ ጋር መጣላትሽ ለአንቺ ምንም ነው ማለት ነው? መጣላቴን ባልፈልገውም አንቺ ግን ከኤላ ጋር እንድትታረቂ መሳሪያ መሆን አልፈልግም። ቆይ እኔ ከኤላ ጋር ብታረቅ አንቺ ምን ትጎጃለሽ? ምንም። ታዲያ ያልኩሽን ለምን አታደርጊልኝም? አንቺን ለማስታረቅ ብዬ ከጆኒ ጋር የሚያጣላኝን ነገር ማድረግ አልፈልግም። ነገሩን ከደባበቅ ነው እኮ ላይሰማ ይችላል። የፈለግሽውን ማድረግ ትችያለሽ። እሺ ስለዚህ አሁን ላድርጋ። ምን? እንግዲህ ከዛሬ የተሻለ አጋጣሚ ላገኝ አልችልም። ስለዚህ አንቺና የኤላን ቪዲዮ ሁሉም ሰው እንዲያዩ አድርጌ ነገሮች ድብልቅልቃቸው ይወጣል። ከዛ ህይወትሽ ትርምስምስ ይላል። አታደርጊውም። አትሳሳች የኔ ቆንጆ፣ አደርገዋለሁ። ሰማላሽ አንቲ፣ አንድ ነገር ልናናገር ነው የመጣው። ምን? እሺ። የኛ ጀማ ውስጥ የኔ የሚባል ነገር የለም። እኔ ለኔ እየነገርሽ ነው? እስኪ አንተ ዝም ብለህ ስማ። ሰው ሲናገር ዝም ብለህ ስማ። ትልቅ ሰው ሲናገር ደግሞ ተብሎ ነው የሚሰማው። እስኪ ብለህ ስማት። ማን ነው ትልቅ? እባክህ እንዴ ቃጁ ነቻ ማለት ብቻ ትልቅ ሰው አይደለሽም ምናምን እያልክ ባልሆነ ትልቅ ሰው ማንሽ? ጎበዝ ልጅ እንደሱ ነው የሚባለው። እንዴ እና ምን እየተቀደርሽ ነበር? እናማ በቃ እንዲህ መሆናችንን ትተን ኬዙን አብረን ፊክስ እናድርገው። እንዴ ያምን ኬዝ? አተ ምን ይዘጋል? ተናገር እንጂ። አሁን ብር አዋጣ። ለምኑ? እንዴ በቃ ጎት ልትሆን ነው። እኔ ምንድን ነው የምትወረው? እንዴ ምንድን ነው በቃ ባጠረው? ቃጁ በቃ ከዚህ በላይ ዝም ከተባባልን ይበቃል። እሱም እውነቱን ያውቀው። ደግሞ ቁርጥሽን ወቂ። ለሱ ብቻ ሳይሆን ለጀግናውም ነግሬ መላ ልቀበለው ወስኛለሁ። አንተ ያማሃል እንዴ? ምንድን ነው የምታወራው? አሻንቲ የሆነ ነገር አፕን እንዳያደርግ አንተ ፕሮቴክት አድርገኝ። የተፈጠረውን በሙሉ ዝርግፍግፍ ነው ማድረግልህ። ለሱ ጣጣ የለውም። ግን ምን አፕን አድርጎ ነው ንገረኝ። አቦ በቃ ነገሩ የተፈጠረው ሳናስበው ነው። ምኑ? በቃ ቃጁ ጭናለች። ምን እንዴ? ምን ታፈጣላችሁ? በቃ ቃጁ እርጉዝ ነች። ግን ሳናስበው ነው የሆነው። እንዴ አንተ ያማሃል እንዴ? ቆይ ከማን ያረገዘችው? እንዴ ከማን ይሆናል? ከኔ ነዋ። ግን ታይ ይቅርብሽ፣ ጠላ ጠጥቼ ነው የመጣሁት። በኋላ በዚህ ሁኔታ እርግዝና ከተፈጠረ ልጁ የዞረበት ነው የሚሆነው ብያት ነበር። እሷ ግን አልሰማለች። ታይ ብያት ነበር።
አንተ አመዳም ከኔ ጋር መሳፈጥ ምን ቃጁ ተይ ቃጁ ደሜ ይኸው በልጃችን ይዤሻለሁ። ይኸውልሽ ደግሞ ቀውለሽኝ ነው ልጁን ፋዘር አልባ እንዳታረጊው። ተይ ቃጁ ደሜ ዞር ማለቱን እኮ ዞር እላለሁ። ግን ቀሽተሽዋል። ምን ይሆናል? ያንን ጣፋጭ ነገር ነው። ያማል። እኔ ስታስበው ምን ቢጠብሽብኝ ነው ለዚያ አመዳም መገጫ? አትዋሺው። ግጥም አድርገሽ ሰተሽኛል። ሰጣለች አሁን ጣፋጭ ነገር እሰይ አጎት ሊያደርገኝ ነው ወንድሜ አጎት አደረገኝ። ምንድን ነው አንተ ስታስበው እንደው ለዚያ አመዳም መገጫ ይመስላል። በየበየ ደግሞ ይሄን ፊት ለድጋማ እየሰከሳችሁ ባሉ ቾምቢ እውነቷን ነው። አልገጨችም። ማን አድርሶኛ ሻንትዬ ግን በዚህ ነገር ሰው እኮ መገጨት ያምራል። ቀልድ ነው እንዴ ተያዘው? ፈጣሪውን ምን የፈጠረው ነገር እኛ እኮ ከደበረ ብለን እናፍታታ ብለን ነው። ተነሽ ተፍታታው እናታችሁ። በዚህ ነው ታዲያ የምታፍታቱኝ? አፍታታ ነው እኮ ወንድማችን። እሺ አለን። የት ሄዳችሁ ነው? ምን አገባሽ? አይ ከሰብለ ጋር ወጥተሽ ብቻሽን ስትመለሽ እኮ ነው። ምን ነው የሆነ ነገር አድርጋት ቢሆንስ ብለሽ ፈርተሽ ነው? እንደዛ እንኳን አላሰብኩም። እና ለምን ጠየቅሽኝ? ከፈለግሽ በዛው መቅረት ትችላለሽ። ለኛን ስለማ አላሳካልሽ ነው። ምን እሺ ነው? ማን ቀረች እኮ? ለምን ይጨነቅ? እኔ አልጨነቀኝም። ለምን ይጨንቀኛል ሲጀመር? እኔ እንጃ እሱን አላውቅም። እንግዲህ እና ታዲያ ካላወቅክ ዝም በላ። ወይ ልገምት እንዴ? ይኸውልህ ካላወቅክ እኮ ሰውዬ ዝም ማለት ይችላል። መገመት ግዴታ አይደለም። በመቆየቷ ግን አንተ እንደዚህ ከተጨነቅ የሚያፈቅራት ባሮክ እንዴት ሆነ? እኔ ምን አቅልሃል? ሂድና ራሱን ጠይቀዋ። ወይ ልገምት እንዴ? እሱ ነው። አንተ ሰውዬ የመገመት በሽታ ይዞሃል እንዴ? አዎ ሰሞኑን ዝም ብሎ እንደዚህ ያደርጋል። እና ታዲያ ሂድና ሳይበስብህ ተጠመቃ። እሺ እጠመቃለሁ፣ እታከማለሁ። አመሰግናለሁ። ስማ ጀለስ ማን ነች? ልጅ የአጎቴ የልጅ ልጅ የክርስትና አባቷ እህት ነች። ሙድ ትይዛለህ እንዴ? አንተ ነህ እንጂ ሙድ እያዝክ ያለው። ምን አደረኩ? አሁን አንዴ እኩል አየናት። ምንድነው እኔ ማነች ብለህ የምትጠይቀኝ? ከእኔ በላይ እኮ ለባሩክ አንተ ስለምትቀርቡ ምናልባት ካወቅክ ብዬ ነው። እሱማ ልክ ብለህ፣ ግን ዝም ብዬ ክላብ ሳረጋት የልጥፍ ልጅ ትመስላለች። ለምን ሄደሽ ተፋታት? አልፈልግም። ለምክርህ አመሰግናለሁ። አይ እኔ እኮ አሁን መሲ ካፕል ስለምትሆን አንተም ሲንግል ሆነህ እንዳትቀር ብዬ ነው። ወሬ አለብህ። አያገባም። በማያገባ ዝም ብለህ አትገባ። እሺ ወንድም አልገባም። መስዬ ዛሬ ልዋረድልሽ ነው። እንዴት? አለመታዝታብኝ ሄደችው። ምን ብላ? ሁሉም ሰው በተሰበሰበበት ቪዲዮን አሳያለሁ ብላ። እቺ ሰይጣን ተዘጋጅታበት ነው የመጣችው ማለት ነው። አዎ ሁለታችንንም ልትበቀለን ነው። እሺ ምን እናድርግ? አላውቅም። ደግሞ ፕሮግራሙን መበላሸት የለበትም። እሺ አሁን አንቺ ተረጋጊ፣ ነይ እንግባ። ከዛስ? ከዛ ውስጥ ሆነን የሚሆነው እናያለን። ነይ ሰሚ። እንደው ስንዱዬ ጉድ ሆንኩልሽ እኮ። ምን ነው ምን ገጠመሽ አንቺ? አውራሪስ ምን አደረገ? አቡሽዋን እገላለሁ ብሎ ጠመንጃ ሊያመጣ ሄዷል አሉ። ኧረ ግድሌ ምን አድርጎት? ለአበበ ስንቅ ላቃብል ሲሄድ መንገድ ላይ ተገናኝተን ስናወራ ደርሶብን። የጉድ ሀገር ማለት ይሄኔ ነው። ታዲያ አበይ መላኩ አልሰሙም? ግስላው ሊነግሯቸው ሄዷል አሉ። አሁን እንዲሁ አውራሪስን ማን ነው የሚያስጥለው? አንቺ አትጨነቂ፣ እስኪ ተረጋጊ። እንዴት ልረጋጋንቹ? በእኔ የተነሳ አቡሽ የሆነ ነገር ቢሆን እንዲሁ ጸጸቱን አልችለውም። አበይ መላኩ ቀድሞ ከሰሙ ምንም አይመጣም። እንዴት? አውራሪስ ተሎ ይነደዋል እንጂ በቀይ ሽማግሌ ከተያዘ ተሎ ምልስ ነው የሚለው። ሰይጣን እሺ ያለው እንደሆነ ብዬ ነው። አይዞሽ አልኩሽ እኮ አንቺ። እንዴት ብዬ? ወይ አበይ መላኩ ቤት ልሂድ እንዴ? አንቺ ምን ሆነሻል? እዛ ሄድሽ ማለት እኮ ነገር ማባስ ነው። እና አጀናጣጥፌ ልቀመጥ? አዎ አንቺ ቤትሽ ሰብሰብ ብለሽ ቁጭ በይ። ባይሆን እኔ ሮጥ ብዬ ያለውን ነገር አይቼ እመጣለሁ።
በይ ፍጠኝ። እሺ እህት አበባ። አይ ድሊ እንዲያው ምን ዕዳ መግባት ነው? የኔ መሲ እንኳን ደህና መጣሽልኝ። እንኳን ደህና ቆየ። ደግሞ ስላረፈድኩ በጣም ይቅርታ። አረ ብዙም አላረፈድሽም። ደግሞ ምንድነው በጣም አምሮብሻል። አንተም በጣም አምሮብሃል። እዚህ ቁመን ጊዜ ከምንፈጅ ወደ ተዘጋጀልን ቦታ ለምን አንሄድም? እሺ። በጣም አምሮብሃል። አንዴ እስቲ ሁላችሁም ትኩረታችሁን ወደ እኔ እንድታደርጉ ፈልጋለሁ። አሁን ሁላችንም ከምናውቀውና ከለመድነው ስታይል ወጣ ባለ መልኩ ይሄ የምታዩት የልጥጥ ልጅ ባሮክ የፍቅር ጥያቄውን ለማቅረብ እናንተን ሰብስቦ ደግሶ አብልቶ አጠጥቶ ፏፈሽ አድርጓችሁ የፍቅር ጥያቄውን ሊያቀርብ እዚህ ተገኝቷል። ስለዚህ ሁላችሁም ሞራል በደንብ እየሰጣችሁ ወደ መድረክ እንዲወጣ ጋብዙልኝ። አሁን ደግሞ በመቀጠል የፍቅር ጥያቄ የሚያቀርብላትን መሲን ወደ መድረኩ እንጋብዛታለን ማለት ነው። እንግዲህ አንበሳው ይኸው ሜዳውን ፈረሱም ያንተው ነው። መሲ የኔ ቆንጆ፣ ይህንን ፕሮግራም ያዘጋጀሁት ለአንቺ ያለኝን ስሜት አንቺን በሚመጥን መልኩ ነው። እናም አንቺን ስላወቅኩሽ በጣም ደስተኛ ነኝ። አንቺን ካወቅኩኝ በኋላ ህይወቴ በጣም ተቀይሯል። ኦ ማይ ጋድ! አቺ ባርክ ምንድን ነው የሚያወራው? አንቺ ዝም ብለሽ የሚሆነውን ተከታታይ። ዶንት ታች ሚ ኤው ነው። እኔ ምን ደስ ይላል ወይ ወደ ቤት እንሂድ? አልሄድም። መጨረሻቸውን ማየት አለብኝ። እሺ ተረጋጋ። ናቱ እና መስዬ እኔ በጣም አፈቅርሻለሁ። እድሜ ዘላለሜን ላንቺ ሰጥቼሽ አብረሽኝ እንድትሆኝ ነው የምፈልገው። እኔ በጣም አፈቅርሻለሁ። አንቺስ ታፈቅረኛለሽ? የፍቅር ጥያቄን ትቀበያለሽ? የኔ ፍቅር መልስሽን እየጠበቅኩ ነው። ምን? አፈቅርሻለሁ። ፍቅረኛዬ መሆን ትፈልጊያለሽ? ባሮክ፣ እኔም ስላወቅኩ በጣም ደስ ብሎኛል። ማለት እንዳንተ አይነት ሰው ድጋሚ ህይወቴ ላይ አላገኘም። እና አብረሽ ለመሆን ፈቃደኛ ነሽ? ባሮክ፣ እኔም ምን ባሮክ፣ እኔም መሲ አፈቅርሻለሁ። በቃ አፈቅርሻለሁ። ናታን ምን አልክ? ከፈለግሽ ሁሉም ሰው እየሰማ እደግምልሻለሁ። እደግምልሽ እችላለሁ ከፈለግሽ። የሰማሁትን ማመን አልቻልኩም። ምንድን ነው ያልከኝ? ታፈቅረኛለህ? አዎ፣ በጣም አፈቅርሻለሁ። እኔ ከዚህ በላይ ከራሴ ጋር መታገል አልችልም። ቆይ ሁሉ ስትሰቃየት ነበርክ? በጣም ይቅርታ። እንደ ጎዳሁሽ እኮ ይገባኛል፣ ግን በቃ እኔም ፈልጌ አይደለም። ቆይ ፍቅሬን እያሳየው ከይህን ሁሉ ቃል እንድታወጣ ያን ሁሉ ነገር ሳደርግ ምን ዘጋ?
መሲ አውቃለሁ አርፍጃለሁ፣ ግን ትንሽ እንኳን ልብሽ ውስጥ ለእኔ ቦታ ካለሽ እባክሽን ጊዜ ስጭኝ። ለምንድን ነው እየወደድከኝ ዝም ያልከው? በጣም ብዙ ምክንያት አለ። ታሪኩ ብዙ ነው። ሌላ ቀን እነግርሻለሁ። ናታን በጣም አደከምከኝ። ይሄንን ቃላት እንድታወጣ ህይወቴን ላጣ ደርሼ ነበር። እንዴ ማለት? እኔና መሲ ከመጀመሪያው ጀምሮ እየተወንን ነበር። ያው ቀን ተፍቅር እንድታፈነዳው፣ አንተ ግን ደረቅ ነህ። ቆይ በመካከላችሁ ምንም አይነት የፍቅር ግንኙነት የለም? ያ ምንም አይነት ግንኙነት የለም። እሺ ሁሉ ዝግጅት ያው ለድራማ የተዘጋጀ ነው። ተስፋ ስላልቆረጥሽ አመሰግናለሁ። ይገባል። ወይኔ ካሌብ ተበላው። እኔማ በእኔ ቤት መሲ ባሮክ ሆና ናታን ሲበሳጭ ላይ ነበር። ወይኔ ባሮክ ተጫወተብን። ባሮክ የስ ኖቫ ዋትስ ጎይንግ ኦን? ኖቫ የዛሬው ፕሮግራም የተዘጋጀው ሁለት የሚፋቀሩ ግን ፍቅራቸውን ለመግለጽ የተሳናቸውን ሰዎችን አንድ ላይ ለማድረግ የተዘጋጀ ፕሮግራም ነው። ኦ ማይ ጋድ አም ሶ ሃፒ። እኔ ደግሞ ከመመጠን ሰው ጋር ልትሆን ነው ብዬ እንዴት ደብሮኝ እንደነበር። አንቺ ምን አባሽ ነሽ? ዝጊ። ኦ ማይ ጋድ አንቺ አምሻል እንዴ? ኦ ማይ ጋድ ይሄ ሁሉ ያንተ ጥፋት ነው። እሺ ከእንደዚህ አይነት ሰው ጋር ያመጣኸኝ አንተ ነህ። አንቺ ኪያ ምን አርግሻት ነው? ዋጋዋን ሰጥቻት። ናሲ ወይ ምን ብዬሽ ነበር? አንድ ላይ ብትሆኑ ታምራላችሁ አልኩሽ። አንቺማ ብለሻል። ታምሩ ካይን ያውጣችሁ ካይን ያውጣ አንደኛ ዋው በጣም ደስ ትላላችሁ። ይሄ ደስታችሁ ሳይቀንስ አንድ ስጦታ አለኝ። ከዛ በፊት ግን እዚህ ካለነው ሶስተኛ ካፕል ሆናችኋል ማለት ነው። በመጀመሪያ ጆኒና ሰብለ፣ ቀጥሎ እኔና ኤላ፣ ከዛ ደግሞ ናታንና መሲ ሆናችኋል ማለት ነው። በጣም ደስ ይላል። እስኪ ይሄን ደስታችንን በጭብጨባ እንግለጽላቸው። በመቀጠል አንድ ስጦታ አለችኝ። ምን መሰላችሁ? ስልኬን ማን ወሰደው? ቦርሳሽ የት ነበረ? እዚህ ጋር ነበር አስቀምጬ የወጣሁት። መቼም እዚህ ውስጥ የስልክ ሌባ ይኖራል ብዬ አላሰብም። ይኖራል እንጂ ወስደውታል እኮ። ስልኬ የለም። ከመጀመሪያም ጀምሮ ይዘሽው አልመጣሽ ሆነ። እየመጣች ደውላልኝ ነበር ይዘዋለች። ምናልባት ደግሞ ትራንስፖርት ላይ ጥለሽው እንዳይሆን። ስለዚህ አሁን ወደ ደስታችን እንመለስ እንችላለን።